የጠረጴዛ ልማት ማህበር በተለያዩ የልማትና ማህበራዊ ዘርፎች በሚያደርጋቸው ተሳትፎ በርካታ ዜጎችን ተጠቃሚ እያደረገ መሆኑ ተገለጸ። ማህበሩ በወላይታ ሶዶ ከተማ ለሚገኙ 4 ትምህርት ቤቶች ከግማሽ ሚሊዮን ብር በላይ የሚያወጣ የመማሪያ መጻሕፍት ድጋፍ አበርክቷል። ማሩ ሞራ በዝርዝር ተመልክቶታል። የጠረጴዛ ልማት ማህበር በተለያዩ በጎ ተግባራት ላይ በመሳተፍ ላይ የቆየ ግብረሰናይ ድርጅት ነው። በተለይም የትምህርትን ጥራት ለመጨመር ብሎም ትውልድን ለመቅረጽ በሚያከናውናቸው ተግባራት ባለፉት ዓመታት በመንግስት ትምህርት ቤቶች ለቅድመ መደበኛ ተማሪዎች የተለያዩ የቁሳቁስ ድጋፎችን ሲያደርግ ቆይቷል። ማህበሩ ከቁሳቁስ ድጋፍ ባሻገር የመማሪያ ክፍሎችን የገነባና ለመምህራን ስልጠና በመስጠት ለትምህርቱ ዘርፍ ሁሉ አቀፍ ድጋፍን ሲያደርግ የቆየ ተቋም መሆኑን ግማሽ ሚሊዮን ብር የሚገመት የአጋዥ መጻሕፍት ድጋፍ የተደረገላቸው ትምህርት ቤቶች ተናግረዋል። ይሄን መጽሐፍ ፈልገናት ማለት እንደ ትምህርት ቤታችን ያው ትንሽ ያለው ገንዘብም ቢሆን እንትን እናደርጋለን ብለን ፈልገናት። ስለዚህ ወላይታ ሶዶ ላይ ፈልገናት አሁንም በፍለጋ ላይ ያለን እግዚአብሔር ይስጣቸውና ይሄን ያህል ብዙ ለኛ በነፃ ነው የሰጡት። ስለዚህ ድርጅቱ በጣም በተለይ በትምህርት ላይ ተማሪዎች ስልጠና እዚህ መጥተው እየወሰዱ ናቸው። በየጊዜው መምህራን ደግሞ ስልጠና እየወሰደ ነው። በተለያዩ ክበባት ላይ ዲፓርትመንት ላይ እየሰራ ነበረ። እንግዲህ እናንተ የሚታዩት ህንጻ ያው በገንዘብ ቢተመን ከ5 ሚሊዮን በላይ የሆነ ወጪ የሚወጣ ህንጻ ነው። ይሄን ክረምት ላይ አንድ ክፍለኛ ጨምረዋል። መጀመሪያ ተማሪዎች የሚማሩት በዚህ ብርሃን በሌለበት በመመች ክፍል ነበረ። አሁን ልጆች ይሄን ክፍል ብርሃን ያለው ማብራት ያለው ክፍል በጥሩ ተሰርተዋል። ውድ የሆኑ መጽሐፎች አሁን ካረንት ላይ ካለው ካሪኩለም ጋር የሚሄዱ ህፃናት ደግሞ ገበያ ላይ ቶሎ ማግኘት የማይችሉ ማይበረሰም ገበያ ላይ ቶሎ ማግኘት የማይችላውን መጽሐፍ በውድ ዋጋ የተገዛውን ቢያንስ የኛ ድርሻ 150 ሺህ በላይ ነው። መጽሐፉን አይተናል ወስጀለው የኛን መጽሐፍ። ስለዚህ በጣም ጥሩ ድጋፍ እያደረጉ ናቸው። ቆይቷል። መማሪያ 4 መማሪያ ክፍል ህንጻ ገንብተዋል። ከዛ ሽንት ቤት ሰርተዋል። አሁን እንደገና የሴት ተማሪዎች ሽንት ቤት እየገነቡ ናቸው። አሁን ግንባታ ላይ ነው። በዚህ ሰዓት ለተማሪዎቻችን ግንዛቤ ማስጨበጫ ትምህርት በሰፊው አስተምሮ ነው ትላንት የወጡት እና እንዲህ አይነት ትምህርት ሌሎችም ግብረሰናይ ድርጅቶች የትምህርት ስብራትን ለመጠገን የተማሪ ውጤትን ከፍ ለማድረግ እንዲህ አይነት አጋዥ ስራዎችን እየሰሩ ከሆነ የተማሪዎች ውጤት መቀየርም ትምህርት ቤት መሻሻሎችንም በቅርብ ይመጣል ብዬ ነው ማስበው። ክበባትን በትምህርት ቤቶች ጭምር በማቋቋም ከቤተሰብ ጋር በመቀናጀት ሴቶችና ህጻናት ላይ የሚደርሱ ጥቃቶችን በመከላከል የተሻለ ማህበረሰብን ለመፍጠር እየሰራ የቆየው የጠረጴዛ ልማት ማህበር ከአዲሱ የትምህርት ካሪኩለም ጋር የሚጣጣሙ መጽሐፍት ድጋፍ በማድረግ የትምህርት አጋርነቱን በድጋሚ አሳይቷል ያለው ደግሞ የወላይታ ሶዶ ከተማ ትምህርት መምሪያ ነው። ዘንድሮ ዓመት እንኳን የተማሪ መቀመጫ ደስክ አለ። የተለያዩ የህፃናት ማጣቀሻ የኬጂዎች የመምህራን ስልጠና የህፃናት ጉልበት ብዝበዛ ምናምን ላይ ስልጠና የተለያዩ ዘመቻዎችን ንቅናቄ በመፍጠር እነዚህ ይሰራሉ። ዛሬ ግን በጣም በርካታ አዲሱ ስራ ትምህርት ማዕከል ያደረገ መጽሐፍ ብዙ ትምህርት ቤቶች ላይ የለም። ግን አሁን ያደረጉት አዲሱ ስራ ትምህርት ማዕከል ያደረገ ነገር እጥረት መኖሩን ከነሱ ጋር እኛም እንደ መምሪያ በደብዳቤ ጠይቀናቸው እነሱም ፈቃደኛ ሆኖ ያለውን በጀትም አጣጥሞ ከ400 ሺህ ብር በላይ የወሰደ መጽሐፍ ገዝተው ለትምህርት ቤቶች አሁን ለ4 ትምህርት ቤት እያሰራጨን ነው። ግን አዲሱ ስራ ትምህርት ማዕከል ያደረገ መጽሐፍ አሁን በገበያ ላይ መብዛት አልገባም። ግን ከአዲስ አበባ ጭምር አምጥቶ ለትምህርት ቤቶች በማስረከብ ትልቅ ስራ የሰራ አጋር በቃ የትምህርት ቀኝ እጅ ናቸው። ከቤተሰቦቻቸው ሊያገኟቸው የማይችሏቸውን ወቅቱን የጠበቁ አጋዥ መጽሐፍትን ማህበሩ ድጋፍ ማድረጉን የገለጹት በጠረጴዛ ልማት ማህበር የሶዶ ህጻናት እንክብካቤ ማህበረሰብ ልማት ፕሮግራም ማናጀር አቶ ሞገስ ሞላ ድጋፉ የሚሰጠው የተለያዩ ችግሮች ጎልተው የታዩባቸው ትምህርት ቤቶችን በመለየት መሆኑንም ተናግረዋል። አብዛኛዎቹ ልጆች ደግሞ በመንግስት ትምህርት ቤት የሚማሩት ዝቅተኛ ገቢ ካላቸው ቤተሰቦች የሚመጡ ስለሆነ ለነሱ ደግሞ መማሪያ ስፍራዎችን የተሻለ ማድረጉ አማራጭ የሌለው ጉዳይ ነው። ከዚህ አንፃር በዛሬው ዕለት ስንገናኝ ለ4 ትምህርት ቤቶች ወደ ከግማሽ ሚሊዮን ብር በላይ የወጣውን የማጣቀሻ መጽሐፍትን ስናከፋፍል አይታቸዋል። ይህንን ያደረግንበት ዋናው ምክንያት ቅድም እንደገለጽኩልህ አብዛኛዎቹ ልጆች ከዝቅተኛ ኢኮኖሚ ገቢ ካላቸው ቤተሰቦች የሚመጡ ልጆች ስለሆነ መጽሐፍ ማግኘት አይችሉም፣ ማንበብ አይችሉም ከሌሎቹ እኩል። ስለዚህ እነሱን መሰረት አድርገን ፍትሃዊ የትምህርት ተደራሽነቱ እንዲኖር ለማድረግ
ትምህርት ቤቶችን ለማጠናከር ተፈልጓል። ለዚህ ዓላማ የተመረጡ 4 ትምህርት ቤቶች በምን ተመረጡ ለምትለኝ እነኛ ትምህርት ቤቶች በርካታ ተማሪዎች ያሉባቸው ትምህርት ቤቶች ናቸው። ፕላስ ደግሞ የማቴሪያል እጥረት ያለባቸው ናቸው። ከዚህ ቀደም አሰሳ አድርገናል። አሰሳ አድርገን ስናያቸው ትልቅ የመጽሐፍት የማጣቀሻ መጽሐፍት ጋፕ ያለባቸው ትምህርት ቤቶች ናቸው። ሁሉም የግል ተቋማት የትምህርቱን ዘርፍ በመደገፍ የተማረ ዜጋን የማፍራት ተልዕኮን ለማሳካት ሊተጉ ይገባል። በግብርናው ኢንቨስትመንት የተሰማሩ የግል ባለሀብቶች ምርታማነታቸውን ከማሳደግ በተጓዳኝ አርሶ አደሮችን መካናይዜሽንን እያላመዱ መሆናቸውን የወላይታ ዞን የግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ ተናገሩ። በዞኑ ዱጉና ፋንጎ ሆቢቻ ወረዳዎች በእርሻ ኢንቨስትመንት የተሰማራው የግል ባለሀብት አቶ ዳኜ ዳባ የእርሻ ስራ እንቅስቃሴ ለብዙዎች ተምሳሌት ሊሆን እንደሚገባም አጽንኦት ሰጥተዋል። የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች አገልግሎት ዘገባን ትውን ዘለቀ እንደሚከተለው ታቀርበዋለች። በዞኑ በግብርና ኢንቨስትመንት ዘርፍ 171 የሚሆኑ የግል ባለሀብቶች መሰማራታቸውን የገለጹት የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ከእነዚህም አብዛኛዎቹ የተሻለ የስራ እንቅስቃሴ ያላቸው ስለመሆናቸው ገልጸዋል። ውጤታማ ተግባር እያከናወኑ የሚገኙት ባለሀብቶችን የማበረታታት ስራ እየተሰራ መሆኑን በመጥቀስ መሬት ተቀብሎ ባላለሙ ባለሀብቶች ላይ የማስተካከያ እርምጃ እየተወሰደ እንደሚገኝም ተናግረዋል። እነኚህ ባለሀብቶችም ሰፋፊ ማሳ ይዞ እያመረቱ ይገኛሉ። አንዳንዶቹ በሙሉ አቅማቸው ወደ ማልማት ገብቶ የአካባቢ ማህበረሰብ ስራ አጥ ወጣቶቹን ዞኑን ከዞኑም አልፎ ክልሉን ከክልሉም አልፎ አገርን በሚገባ በሚጠበቀው መልክ እየደገፉ ነው የሚገኙት። ስለዚህ መንግስትም ባስቀመጠው አቅጣጫ መሰረት በአገር ውስጥ ካሉ ኢንቨስትመንቶች ኦር ሴክተሮች ለኢኮኖሚ ግብርና የሚያበረክተው ከፍተኛ ስለሆነ በዛው ልክ ከፍተኛነቱን ሊያስቀጥል የሚችለው ደግሞ ባለሀብቶች ሲሳተፉበት መሆኑ ታምኖ ከከፍተኛ ከፌደራል መንግስትም ከክልልም ከዞንም በተቀመጠው አቅጣጫ መሰረት ለግል ባለሀብቶቹ ምቹ ሁኔታ ለማፍጠር የተሞከረበት ሁኔታ አለ። ከግል ባለሀብቶች የስራ እንቅስቃሴ ጎን ለጎን በበጋ መስኖ ስንዴና የአረንጓዴ አትክልት በማልማት የሚገኙ አርሶ አደሮች በመስኖ ልማት ስራ ላይ በመሰማራት የተሻለ ገቢ ያገኙ መሆናቸውን በመስክ ምልከታቸው አረጋግጠዋል። በአትክልትና ፍራፍሬ ልማት የተሰማራው አቶ ዳኜ ዳባ የተለያዩ ምርቶችን በማምረት ለሀገር ውስጥና ለውጭ ገበያ በማቅረብ ውጤታማ ተግባር ማከናወን መቻላቸውን ኃላፊው ጠቁመዋል። ከእርሻ ኢንቨስትመንት ስራ ባሻገር በማህበረሰብ ድጋፍ አኳያ የአካባቢውን ማህበረሰብ ኤሌክትሪክ ተጠቃሚ እንዲሆኑ የግል ባለሀብቱ ያበረከተው አስተዋጽኦ ከፍተኛ መሆኑን ዶክተር ዘማች ገልጸዋል። በዞኑ ውስጥ በገጠር እርሻ የተሰማሩ የግል ባለሀብቶች ከመንግስት የተረከቡትን የእርሻ መሬት በአግባቡ በማልማት የኢኮኖሚ ተጠቃሚነትን ማረጋገጥ እንዲችሉ ጥሪ አቅርበዋል። በዞናችን ደረጃ በመስኖ የሚለማው ቦታ ወይም ሄክታር በአጠቃላይ 30 ሄክታር በላይ አቅደን ወደ 38000 ሄክታር በላይ አቅደን አሁን ወደ 43000 ሄክታር አካባቢ ነው ክንውን እያሳየ ያለውና ይሄ በአጠቃላይ በመስኖ የሚለሙ ሰብሎችን በተመለከተ ነው። ያም ጓሮ አትክልቶች አሉ፣ ቋሚ ሰብሎች አሉ፣ በዚህ በመስኖ የሚለሙ በተጨማሪ ደግሞ የበጋ መስኖ ስንዴ አለ። እነሱን ጨምሮ አጠቃላይ ወደ 43000 ሄክታር ነው ክንውኑ እያሳየ ያለው በዞናችን ደረጃ። የዱጉና ፋንጎ ወረዳ አስተዳዳሪ አቶ ዘካሪያስ ዋንታሞ በበኩላቸው ወረዳው ለእርሻ ተስማሚ የአየር ጸባይ ባለቤት በመሆኑ የበጋ ስንዴን በመስኖ በማልማት የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ እንደሚገኝ ገልጸዋል። አንድ ማሳ ጾም ማድረግ የለበትም የሚል ኢኒሼቲቭ ተይዞ በእኛ ጋር በዘመናዊ መስኖ የሚለሙ 3 ቀበሌያት አሉ። በእነዚህ በ3 ቀበሌያት ያለ ማሳ አሟጦ አርሶ አደሩ እንዲሰራ ተደርጓል። አብዛኛው ማሳው በሙሉ ጾምን በመስኖ ጾም ያደረ ማሳ አንድም የለም። ያያው ነው ማሳ ላይ ቅድም ያያው ነው በተለያየ ሰብል እንዲሸፈን ተደርጓል። ይሄ ባለው እዚህ በዘመናዊ መስኖ የሚጠቀሙ ቀበሌያት ናቸው። ከዛ አልፎ እንደ ወረዳ ደግሞ ብላት ቤልትን ይዞ የሚመጡ ቀበሌያት አሉ። እነዛ ብላት ቤልትን ይዞ የሚመጡ ቀበሌያት ከዛ ከሆሎታ የሚባል ታዳጊ ማዘጋጃ አለ። ከዛ አንስቶ እስከዚህ መጥቶ እስከ ብላት ወይ እታ ድረስ እስከ ብላት ተርቹ ያለው የብላት ቤልትን የሚጠቀሙ ቀበሌያት መስኖ ከወትሮ በተሻለ ሁኔታ ከፍተኛ ለውጥ በሚያመጣ መልክ ተሰርቶ ለውጥ ያየንበት ነው።
የአካባቢው አርሶ አደሮች በበኩላቸው ቲማቲምና የበጋ ስንዴ በማምረት የተሻለ ምርት ማግኘት መቻላቸውን ተናግረዋል። 50 ጥማድ የስንዴ ዘራው በጋ ስንዴ ማለት ነው። እዛ አሁን ጥሩ ውጤት ላይ ነው። አሁን ያው በስሏል። ሰሞኑ ኮምባይነር ያው እቅድ ይዘና አለ ነው ለአጨዳ ደርሷል። 5 ሄክታር በአመት 3 ጊዜ ነው የምንሰራው። አሁን ፊት በበሬ ነበር እያረስን ብዙ ጉልበታችን ለፍቶ ደክሞ ብዙ አናገኝም ነበር። አሁን ትራክተር በማምጣቱ በአመት 3 ጊዜ አሳረሰን 3 ጊዜ ሳናሳረፍ ሌላ አትክልት በቦታው እየሰራን አሁን ይሄ ጎመን ነው። ጎመን ተረስቶ ቃሪያ ልንተክል ይኸው ከኋላ በኩል እያሳረስን ነው። በጣም ነው ተጠቃሚነታችን። ይሄ አሁን 1 ሄክታር ግማሽ ለሄክታር ሩብ ጉዳይ የሆነ ቦታ ወደ 500 ሺህ ብር ተሽጧል። 500 ሺህ ብር ተሽጧል። ከላይ በኩል የሚታየው እርሻ ገና የደረሰ ነው። ከ15 ቀን በኋላ የሚጫን ነው። ከወደ የሚኮተኮት አለ። ተከታታይ እየሰራን በጣም የተረርቶን እየተጠቀምን ነው። ዘገባው የወላይታ ዞን መንግስት ኮሚኒኬሽን መምሪያ ነው።